ሰላም 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 ቤተሰብ እንዴት ናችሁ? ሰላም ናችሁ? ፋሚሊ እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። እናንተም ቪዲዮዬን እስከ መጨረሻ ተከታተሉ። ቪዲዮዬን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ማለት ነው እውነቴን ነው የምናገረው በጣም የገረመኝ በራሴ እውነት በጣም ነው የተገረምኩት ማለት ነው። እሱም ምንድን ነው ማለታችሁ አይቀርም። ይነ አብርሽ እና ሩታ ዱባይ ለመስናናት መጡ አሉ። እሴው እንኳን መጡ፣ ይስናኑ፣ ይደሰቱ። ምክንያቱም ስለሰሩ ነው፣ ስለለፉ ነው። የሰራ ሰው የለፋ ሰው ደግሞ መደሰት መዝናናት አለበት ማለት ነው። ባይሰሩ እኮ ዩቱብ ላይ ጠንክሩ ጎበዝ ነው። ባይሰሩ እዚህ አይመጡም ነበረ። ግን ደግሞ እኔ የገረመኝ ሰው የሰራ ሰው እንኳን አይደለም ዱባይ አይደለም አውሮፓና አሜሪካ መዞር መስናናት ይችላል። ስለዚህ እኔ የገረመኝ ግን የመዳም ቅመሞች የስንት ሺህ ብር ወርቅ ስጦታ ገዝቶ እንደውም ደግሞ ለመስጣት ቀጠሮ ይዞ ምናምን የገረመኝ ማለት ነው። ግን ማለት ነው እንደዚህ የሚያደርጉ እህቶቻችን በራሳቸው እንኳን አይደለም ወርቅ ጥሩ አርቴ እንኳን ከአንገታቸው ላይ የሉ። ለምን? ማሽቀባት ስለሚወዱ ማለት ነው። ብራችሁን የምታረጉበት ነገር ካጣችሁ ስንት ደሃ አለ፣ ስንት በዚህ ሰዓት የተራበ የተጣመ ምለብሶ ያጣ ፀሐይና ዝናብ ተፈራርቀውባቸው ከቀያቸው ተፈናቅለው ጎዳና ላይ የወደቁ ስንት አዛውንቶች አሉ። እንደዛም ደግሞ ስንት እናቶቻችን ብዙ ማለት ነው ከቤታቸው ተፈናቅሎ መንገድ ላይ ጎዳና ወጥቶ እዛ የሚወልዱ ስንት አሉ። ስንት ህጻናቶች በራብ የሚሞቱ አሉ። እነሱን አታዩም እንዴ? አይናችሁን እነሱን አያይም አይደል? ለምን እነሱን አትረዱም? በቃ ከእናንተ ከተረፈ ማለት ነው። የተቸገረ ሰው ስንረዳ እኮ ፈጣሪም ደግሞ ለእኛም ጨማምሮ ይሰጠናል። ግን ያልተቸገረ ሰው ደግሞ ላለ ሰው ደግሞ ጨምረን ስንሰጠው ምን ይባላል? እስኪ ይሄ አሁን አብርሽና ሩታ እኮ ዩቱብ አንቺ አፈር እድሜ በልተሽ እዚህ ማለት ነው ማዳም ኩሽና ውስጥ አንድ ወር ስንት መከራ ስንት ስቃይ አይተሽ አንዳንድ ቀን ሳትበይ ውለሽ አድረሽ መዝናናት እያማረሽ ስራ በዝቶብሽ እረፍት እንኳን እያማረሽ ታመሽ እንኳን ተኝተሽ ትንሽ ማረፍ እያማረሽ ወጥተሽ መዝናናት እያማረሽ ጥሩ ነገር መብላት መጠጣት እያማረሽ ይሄን ሁሉ እያማረሽ ይቀራል። እያማረሽ ግን 30 ቀን ሰርተሽ ደሞዝሽ 30 ቀን ስደርስ ደሞዝሽ እንኳን እንኪ ብርሽ ጊዜሽ ደርሰዋል ብሎ አይሰጡሽም። እድሽ አንገትሽን ደፍተሽ እንደ ሌባ ገና እነሱ ለምነሽ ብርሽን ትቀበያለሽ። ገባሽ? እነሱ ግን ፈታ ዘና ብሎ ሰርቶ ያገኛሉ ማለት ነው። አንቺ በአንድ ወር ውስጥ ስንት ስቃይ አይተሽ ሰርተሽ የምታገኝ፣ እነሱ ግን በአንድ ወር ውስጥ አንቺ በ3 ወር እና በ4 ወር የምታገኝ ደሞዝ ያገኛሉ። እኔ ውድ ስለዚህ ወደ ራሳችሁ ተመለሱ። ገባችሁ አይደል? መርዳት ከፈለጋችሁ ደግሞ የተቸገረ ሰው እርዱ። የተራበ የተጣመ ጎዳና ላይ የወደቁ ሰዎችን እርዱ። ከፈጣሪ ታገኛላችሁ። ዝም ብላችሁ አታሽቃብጡ። የምትረዱትና የማትረዱት ሰው ለይታችሁ እወቁ። የመዳም ቅመሞች ወይ የአረብ ሀገር ሴቶች በጣም ጥሩ ናቸው፣ በጣም ደግ ናቸው፣ ለብዙ ቀድሞ ደራሽ ናቸው ሲባል እንዲሁም በቃ እናንተ አለኛ ማንም ሰው የለም እያላችሁ ነው። የምትረዱትና የማትረዱት እንኳን ለይታችሁ ማወቅ እስከማትችሉ ድረስ ደረሳችሁ። ስለዚህ ውዶቼ አሁን በዚህ ሰዓት ማለት ነው እኔ እየገረመኝ ይሄ ሁሉ ወርቅ ብር ወጥቶበት የተገዛ ለእናቶቻችን ለምን አንገዛም? ብር ከእናንተ ከተረፈ ለእናቶቻችሁ ግዙ። እነሱ ይልበሱ። እነሱ ናቸው መከራችሁን፣ ስቃያችሁን፣ አሳራችሁን በልቶ እናንተን ያሳደጉት።
ሳይኖራችሁ ለራሳችሁ ሳይለብሱ እናንተን አስለበሱ፣ ለራሳችሁ ሳይበሉ እናንተን አስበልቶ ስንት ነገር ሆኖ እዚህ ደረጃ አስደረሳችሁ። እናንተ ግን ዛሬ እነሱ መርዳት ትታችሁ ለእነሱ ወርቅ መግዛት ትታችሁ ለስንት ታዋቂና ብር እንደ ቅጠል ያለ ሰው ስትረዱ ትንሽ አይከብዳችሁ? አረተው 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 አረተው። እውነት ነው ያለ አብርሽ። ሰው ስናገር እንደ ቅናት ነው የምታስቡት አለ። እውነት ነው። ስለዚህ በጣም ይገርማል አብርሽ እንትን ስል ማለት ነው ሙድ ሲይዝ በጣም ይገርማል ማለት ነው። እንደውም እነ ላሞቹ ምናምን ብሎ ማለት ነው። በጣም ይገርማል እውነት ለመናገር ማለት ነው። እኛ እኮ ነን እዚህ የሰው ሀገር ውስጥ የሰው ኩሽና ውስጥ ስንት ነገር የሆን ያለ ነው የምናውቀው። ችግራችን፣ መከራችን፣ ስቃያችን የምናውቀው እኛና ፈጣሪ ብቻ ነው ማለት ነው። ማንም ሰው እንኳን እንደዚህ ሆነናል፣ እንደዚህ ተቸግሬያለሁ፣ እንደዚህ ሁኛለሁ ብለን ለሰው እንኳን ስንናገር ማንም አይረዳንም። ገባችሁ አይደል? ቤተሰብ አይረዳንም፣ ኢትዮጵያ ያሉ ጓደኞች አይረዱንም፣ እንደዛውም ደግሞ ዘመድ አይረዳንም። ግን ደግሞ ማንም የሚረዳን ሰው የለም። ገባችሁ? እሷ አረብ ሀገር ናት፣ ተመችቶታል፣ እንዲህ ናት፣ በቃ እንዲህ ነው የምንባለው ማለት ነው። እኛ ግን አንድ ሳንዱሽ ገዝተን እንኳን ለመብላት እንሰስታለን ማለት ነው። እና ደግሞ ማለት ነው ሰዎች ለመርዳት ግን ስንት ሺህ አውጥተን አንድ ወር ወይ ደግሞ ከአንድ ወር በላይ የሰራን ብር አውጥተን ወርቅ ገዝተን ስጦታ እንሰጣለን። አያችሁ? አይ እንደውም ጀግንነታችን በጣም ያደነቁስ ጌታን። የእኛ ሸቃሊቶች በርቱ፣ ቀጥሉበት። እሺ። እና እንደዛ ለማለት እወዳለሁ። ወደ ራሳችሁ ተመለሱ። እነሱ እኮ የራሳቸውን ህይወት እየኖሩ ላይፋቸውን እየኖሩ እንደዛም ደግሞ እየተስናኑ ነው ያሉት። ምንም የጎደላቸው፣ ምንም ያነሳቸው፣ ምንም ያጡ ነገር የለም። እኛ እዚህ ጋር ግን የሰው ኩሽና ውስጥ እኛ ነን ምስኪኖች። ብዙ ነገር ያጣ ነው፣ ብዙ ነገር ማለት ነው። ብዙ ነገር አጣን፣ ተቆጥሮ የማያልቅ እንኳን ሰው እኛ እንኳን ለማመን የማንችል ብዙ ነገሮች አሉ። ቁጭ ብለን ብናስተውል ብናስብ ማለት ነው። ገባችሁ? የሰው ልጅ እድሜ በተለይ ደግሞ የሴት ልጅ እድሜ አንዴ ከሄደ አይመለስም። ገባችሁ አይደል? ብዙ ነገር ነገ የሚጸጸቱን ነገሮች አሉ። እኛ ግን ዛሬ እዚህ ጋር ቁጭ ብለን ለስንቱ ታዋቂና ለስንቱ ፌመስ ወርቅ እየገዛን ስጦታ እየሰጠን ስንት ሰው መርዳት ለሚችሉ ሰዎች ስጦታ እንሰጣለን። በምን አፍታችን ነው እኛ ሰው የምንረዳው? በራሳችን እኮ ጥሩ ልብስ የለንም። አንድ ወርቅ እንኳን ማስታወሻ የለንም። ገባችሁ? ስለዚህ ወደ ራሳችሁ ተመለሱ ለማለት እወዳለሁ። ይሄ ምክር ነው። እንደዛም ደግሞ የሰው መሳቃ ማሳለቃም እየሆናችሁ ነው ጋይስ። ገባችሁ አይደል? እኔ አሁን ቅድም የአብርሽ እንትን ቪዲዮ አዳምጬ በጣም አንዳንዴ ስቃለሁ፣ አንዳንዴ ደግሞ በቃ ሲያስብ ወይኔ እንደዚህ እስከምንባል ነው እንደኛ እውነት ነው ብዬ በጣም ራሴን ታዘብኩት፣ አፈርኩት ማለት ነው። ስለዚህ እኔ ውዶች ሰው መርዳት እኮ ጥሩ ነው። እውነቴን ነው የምላችሁ፣ መልካምነት ጥሩ ነው። ሰው መርዳት ጥሩ ነው። ግን የምንረዳ ሰዎችን ማወቅ አለብን። ማን መርዳት እንዳለብን ማወቅ አለብን። ገባችሁ አይደል? በዚህ ሰዓት ስንቶቹ ይሄ ሚዲያ ላይ ወጥቶ ታሞ ኩላሊታቸውን በሌላ በስኳር በካንሰር በተለያዩ በሽታ ታሞ ሌሎቹ ሐኪም ቤት ተኝቶ ሌሎቹ ደግሞ ቤታቸው ተኝቶ ሚዲያ ላይ እንደዚህ የስንት ሰው አይን እየገረፋቸው የሚያረጉት ነገር ሲያጡ የሚለምኑ ሰዎች ማንም ዞር ብሎ አያቸው። 10 ብር እንኳን ማንም የሚጥልላቸው የለም። ለምን እነሱን አትረዱ? አንድ ሰው እኮ ረድተን እኛ አንድ ሆነን አንድ ታማሚ ሰው ብንረዳ ያ ሰው በእኛ ምክንያት ፈጣሪ ካለ ከዳኔ ማለት ነው ጥሩ ነገር ሰርተናል ማለት ነው። ይሄ ነው መልካምነት። ገባችሁ አይደል? መርዳት ይሄ ነው። ስለዚህ ስንት ሰው በህመም በራብ በስንት ነገር እየተሰቃየ ያለ እናንተ ግን ታዋቆቹን እየረዳችሁ ሰውን ታስገርማላችሁ።
በጣም ታስገርማላችሁ። ጌታን እንዴ ምን ሆናችሁ ነው? ቆይ እንዴ ምን ነው እናንተ አረብ ሀገር ስትባሉ እኮ አረብ ሀገር አላችሁ ስትባሉ ወይስ እንዴት ነው? በቃ እኛ ቦሶች ነን ማለት ጀመራችሁ። ሸቃለቱ ይችዬ ረጋ በሉ እንደዚህ ሙድ አይነፋም ማለት ነው። እሺ ስለዚህ የምረዳ ሰውና የማይረዳ ሰው ለይተን ማወቅ አለብን። መረዳት ያለበት ሰው ደግሞ ባለን አቅም መርዳት አለብን። ከፈጣሪያችን እናገኛለን። ምክንያቱም የተቸገረ ሰው ስንረዳ ነገ እኛ የሰው ልጆች ነን። ምን እንደምንሆን ምን እንደሚያጋጥመን አናቅም። ገባችሁ አይደል? ስለዚህ ዛሬ እናንተ መዳም ቤት ውስጥ አላችሁ፣ ትሰራላችሁ። ብትረገጡም፣ ብትሳደቡም፣ ብትራቡም፣ ብትጠሙ ትሰራላችሁ። ያቺ ወር ስትደርስ ለምናችሁም ይሁን ምንም ይሁን ደሞዛችሁ ታገኛላችሁ። ኦኬ እሱ ይሁን ግን ማለት ነው የሰው ልጅ እኮ እድሜ የሚባል ነገር አለ። ባይዘዌ ሴት ልጅ ማለት ነው አንድ ነገር ካለፍን ነገ ተመልሶ የማይመጣ እድሜ ልካችን የሚጸጽተን ብዙ ነገሮች አሉ፣ እኛ ሴት ልጆች የሚያልፉን ነገሮች። ስለዚህ በእድሜያችን ዛሬ ካልተጠቀም ዛሬ ጠንካሮች ሆነን ሰርተን የምንሰራቸው ገንዘባችን በስነ ስርዓት ካልያዝ ምንም ዋጋ የለንም። የሰው ሀገር ላይ አመታቶቻችንን ማስቆጠሩ ዋጋ የለውም፣ ትርጉም የለውም። ገባችሁ አይደል? ስለዚህ እንደዛ ለማለት ይወዳለው። በጊዜያችሁ ተጠቀሙ። ዛሬ ያለ ጉልበት ነገ የለም፣ ዛሬ ያለን ጤና ነገ የለንም። ስለዚህ ሁሉ ነገር ሀሳብ ውስጥ አስገቡ ለማለት እወዳለሁ። ሰው መርዳት ጥሩ ነው። የምንረዳ ሰዎች ግን ለይተን ማወቅ አለብን ጋይስ። ገባችሁ አይደል? ሰው መርዳት በጣም ያስደስታል ከምንም በላይ ማለት ነው። እውነቴን ነው የምላችሁ። ምክንያቱም ያው ደግሞ የምረዳ ሰው ማወቅ አለብን እና አብርሽና ሩታ እኮ ከማንም ሰው በላይ የሚያገኙ ቦሶች ናቸው። ይሄን ማወቅ አለባችሁ። እንዴ እኛም እኮ እነሱ ዛሬ ዱባይ ውስጥ መጥቶ ፈታ ዘና ብሎ እየፈለጉ ቦታ ሄዶ ተስናንቶ ይሄው በጀልባ እየሄዱ ነው። እኛ ግን ቁጭ ብለን ከአራት ግድግዳ ጋር ነው ያለነው። ስንት ዓመት ነው የምናስቆጥረው? እንደዛ ለማለት እፈልጋለሁ ውዶቼ። ለማንኛውም ራሳችሁ ሆኑ ለማለት እወዳለሁ። የዛሬ ቪዲዮ ይህን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።